ሰላም ቤተሰብ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ቪዲዮ አዲስ የቴሌግራም ቻናል እንዴት አድርገን መክፈት እንደምንችል ነው። እስከ መጨረሻው ስቴፕ ባይ ስቴፕ የማሳያችሁ ይሆናል። ተከታተሉኝ። በመጀመሪያ እንግዲህ የቴሌግራም ቻናል ለመክፈት የሚያስፈልገን የቴሌግራም አፕሊኬሽን ነው። ቀጥታ ወደ ቴሌግራም አፕሊኬሽናችን እንገባለን። ቴሌግራም አፕሊኬሽናችን ከገባን በኋላ ከዚህ ከታች በቀኝ በኩል እንደምታዩት የእርሳስ ምልክት አለች። እሷን አንዴ እነካለን። እሷን ከነካን የመጀመሪያው ኒው ግሩፕ ይላል። አዲስ ግሩፕ ለመክፈት የሚያስችለን ነው። ሁለተኛው አዲስ ኮንታክት ወደ ስልካችን ወደ መስመራችን ለማስገባት የሚያገለግል ነው። ሶስተኛው ደግሞ ኒው ቻናል ይላል። እንግዲህ እዚህ ላይ ነው አዲስ የቴሌግራም ቻናል መክፈት የምንችለው። ስለዚህ ኒው ቻናል የሚለውን አንዴ እነካለን። እሱን ከነካን በኋላ እንግዲህ ለቻናላችን ስም እንድንሰጥ ይጠይቀናል። እኛ ማስገባት የምንፈልገውን የቻናላችን ስም እናስገባለን። እኔ እናንተ ለማሳየት ያህል ሰናይ ቴክ ብዬ ላስገባለን። ሰናይ ቴክ። እንደምታዩት እንግዲህ የቻናሌን ስም አስገብቻለሁኝ። ከዚህ ከታች ደግሞ እንደምታዩት ዲስክሪፕሽን ይላል። ዲስክሪፕሽን ማለት ደግሞ ቻናሉ ምን የተመለከተ እንደሆነ የምጽፉበት ነው። ስለ ቴክ ቻናል ነው ወይስ ደግሞ የዜና ቻናል ነው ወይስ ደግሞ ምን አይነት ቻናል ነው የሚለውን እሱን መረጃ የምትሰጡበት ነው። ዲስክሪፕሽን የሚለው አንዴ ነካለሁ። እኔ እናንተ ለማሳየት ያህል ትንሽ ጥሪ ያለች ነገር ልስጠው። እዚህ ቤት ቴክ ቻናል ልበለው ወይም ቴክ ኒውስ ልበለው። ቴክ ኒውስ። እናንተ ግን መስጠት የምትፈልጉትና በቻናሉ ማስተላለፍ የምትፈልጉበትን መረጃ ነው ማስገባት ያለባችሁ። ይህን ካላችሁ በኋላ ከዚህ ከላይ እንደምታዩት የራይ ምልክት አለች። እሷን እንዴት ነካላችሁ። አሁን እንግዲህ ፐብሊክ ቻናል ነው ፕራይቬት ቻናል ነው ይላል። ፐብሊክ ቻናል ማለት ማንኛውም ሰው ጆይን አድርጎ መግባት የሚችለው ነው። ፕራይቬት ቻናል ማለት ደግሞ የግድ እናንተ ቻናል ውስጥ እንዲገቡ የምትፈልጓቸውን ሰዎች ሊንክ ልካችሁ ነው ማስገባት የሚችሉት። ስለዚህ እናንተ ግን ማንኛውም ሰው ገብቶ ቻናሉ ላይ እንዲቀላቀል ስለምትፈልጉ ፐብሊክ ቻናል የሚለውን ትነካላችሁ። ከዛ በኋላ ከታች ፐብሊክ ሊንክ ይላል። ይሄ ደግሞ የእናንተ የቻናላችሁ ልዩ ስም ወይም ዩዘር ኔም ነው ማለት ነው። እሱን ደግሞ ማስገባት የሚችሉት የግዴታ በእንግሊዝ ፊደል ብቻ ነው። በአማርኛ ማስገባት አይቻልም። ስለዚህ እኔ ቴክ ኒውስ ወይም ሰናይ ቴክ በለው። ሰናይ ቴክ። እንደምታዩት ሰናይ ቴክ የሚለው ስም ተይዟል ነው የሚለኝ። ስለዚህ ሌላ ቁጥር ጨምርበታለሁ። አንድ። አሁን ሰናይ ቴክ አንድ ብዬ ስሰጠው እንግዲህ አረንጓዴ አድርጎልኛል፣ አልተያዘም ማለት ነው። ይህን ካልኩ በኋላ ከላይ የራይት ምልክቷን ነክቼ እወጣለሁ። እንግዲህ አሁን ምንድነው ቻናላችሁ 200 ሜምበር ያህል በራሳችሁ ባይ ዲፎልት ብላችሁ የምትፈልጉትን ሰው መርጣችሁ ማስገባት ትችላላችሁ። አሁን ሰዎች እንዳስገባ ነው የሚጠይቀኝ። እኔ እናንተ ለማሳየት እንቢ አንድ ሶስት ሰዎችን እንደዚህ ጆይን ላድርጋቸው። ከዚህ ከታች የቀስ ምልክቷን ትነካላችሁ። እንግዲህ እንደምታዩት ቻናላችን አዲስ የቴሌግራም ቻናላችን ከፍተናል ማለት ነው። አሁን የሚቀር እንግዲህ ፕሮፋይል ማስተካከል ነው። ፕሮፋይል ለማስተካከል ደግሞ ከዚህ ከላይ ኤስኢ የምትላለች እሷን አንዴ ነካለሁ። እሷን ከነካው በኋላ የኤዲቲንግ ምልክቷን ከላይ የእርሳስ ምልክቷን አንዴ ነካለሁ። አሁን እንደምታዩት ሴት ፎቶ ይላል። ከዚህ ከፕላስ ምልክት ያለችባት ሴት ፎቶ ወይም ፕሮፋይላችን እንድናስገባ የሚያስችልን መንገድ ይህ ስለሆነ ሴት ፎቶ ምትለዋን አንዴ ነካለን። እሱን ከነካችሁ በኋላ እንግዲህ እንደምታዩት ማስገባት የምትፈልጉት ወይም እናንተ የመረጣችሁት ፕሮፋይል ይኖራል። እኔ እንግዲህ ከዚህ ውስጥ ካሉት እናንተ ለማሳየት ያህል አንዱ መርጬ ላሳያችሁ። ከዚህ ከላይ ታች ያለችውን ፕሮፋይል አስገባል። እሷን እንዴት ነካላችሁ። በመቀጠል እንግዲህ ራይት ምልክቷን ወይም የሰማያዊ ምልክቷን አንዴ ነካለሁ። ወይም አዚህ ኤዲት ማድረግ ከፈለጋችሁ ኤዲት ማድረግ ትችላላችሁ። እንደዚህ ዙም ኢን ዙም አውት በማድረግ ቴክስት ማስገባት ወይም ጽሁፍ ማስገባት ከፈለጋችሁም ማስገባት ትችላላችሁ። እኔ እንግዲህ ራይት የሚለውን ነክቼ እወጣለሁ ማለት ነው። ራይት ብሏል። እንግዲህ የቴሌግራም ቻናላችን ተከፍቷል። ፕሮፋይልም አስገብተናል። ሁሉ ነገር ጨርሰናል ማለት ነው። በመቀጠል ከላይ ራይት ምልክቷን አንዴ ነክቼ እወጣለሁ። እንግዲህ እንደምታዩት ቻናላችን ተከፍቷል ማለት ነው። ከፍተን ጨርሰናል። እንደምታዩት 3 ሰብስክራይበር ያለው አዲስ የቴሌግራም ቻናል ከፍተናል። ከእንግዲህ በኋላ ማንኛውም ማስተላለፍ የምትፈልጉትን መረጃ እየጻፋችሁ እንደዚህ ፖስት ማድረግ ትችላላችሁ ማለት ነው። እንደዚህ በማድረግ ቻናላችሁ ማሳደግ ትችላላችሁ። እስካሁን ስለተከታተላችሁ ያመሰግናለሁ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ቻው።